በስዊትዘርላንድ ጄኔቫ የተገናኙት ተደራዳሪዎች ሳይናገሩ አደራዳሪው ሀገር ተናግራለች። እንደ አሜሪካ ከሆነ ጦርነቱ ሊቆም ተቃርቧል። እንደ ሩሲያና ዩክሬን ግን እንጃ። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ 28 ነጥቦች ያሉትና በዶናልድ ትራምፕ የተዘጋጀው የሰላም ሰነድ ላይ የሚደረሰው ስምምነት በእጅጉ ተቃርቧል ሲሉ ተማምነዋል። ነገር ግን ሰነዱ ምን ይዟል? ሁለቱ ሀገራትስ በሰነዱ ላይ ያላቸው ፍላጎት እንዴት ያለ ነው የሚለው ወሳኙ ማጠንጠኛ ይመስላል። ቢቢሲ የመደራደሪያ ነጥቡ ከምስጢራዊነት አፈትልኳል ሲል ይዞት በወጣው ሐተታ ላይ በተቀመጡ የመደራደሪያ ሐሳቦች ላይ ግን ዩክሬንና የአውሮፓ ሀገራቱ ከወዲሁ ማጉረምረም ሳይጀምሩ እንዳልቀረ ነው የተሰማው። ስምምነቱም ሩሲያን የሚደግፍና ቭላዲሚር ፑቲንንም የልብ ልብ የሚሰጥ ነው ብለውታል። ነገር ግን ማርክ ሩቢዮ ከምስጢራዊነት ወደ ሁሉም ጆሮ ደርሷል ስለተባለው ሰነድ ቢያስተባብሉም ብዙዎች ግን የለም በእርግጥ ሰነዱ ትክክለኛ ነው ሲሉ ማረጋገጫ ሰጥተዋል። ባለፈው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን መሪዎች ጦርነቱ እንዲያበቃ ምንም ተነሳሽነት አላሳዩም፣ ተነሳሽነታቸው ዜሮ ነው ማለታቸውን ያደመጡ ብዙዎች በሰነዱ የበለጠ እርግጠኛ እንደሆኑ እየተነሳ ነው። ያማለ ይህ ግን አፈትልኮ ወጥቷል በተባለው ሰነድ ላይ እነዚህ ጉዳዮች ሰፍረዋል። ዩክሬን ወታደሮቿን ከምስራቅ ዶኔስክ ክልል ሙሉ በሙሉ እንድታስወጣ፣ የሉዋንስክና የደቡብ ክሪሚያ ክፍልም በሩሲያ እጅ ላይ እንዲወድቅ ሰነዱ ይፈቅዳል። በዚህ ሰነድ ላይ ደቡባዊ ከርሰንና ዛፓሪዥያ አሁን የሩሲያ ወታደሮች ባሉበት ስፍራ እንዲቆሙ ያዛል። ይህ ማለት በርካታው ክፍል በሩሲያ እጅ እንዳለ የሚታወቅ ነው። አሜሪካውያኑ ያዘጋጁት ሰነድ ከዚህ ባሻገር ዩክሬን ወታደሮቿን ከ880 ሺህ ወደ 600 ሺህ ዝቅ እንድታደርግ ይጠይቃል። ዩክሬን የኔቶ አባል ሀገር የመሆን ህልሟንም እንድትተው ይመክራል። ለዚህ ምላሽ ደግሞ ሩሲያ ወደ ዩክሬን ሌላ ግዛቶችና ክልሎች ወሰን እንዳታልፍና ኬቭም የደህንነት ዋስትና እንዲኖራት ይጠይቃል። ሰነዱ ሩሲያ ከዓለም ኢኮኖሚ ጋር እንድትቀላቀልም የተጣሉባት ማዕቀቦችን በሂደት እንዲነሱ ያትታል። የቡድን 7 አገራትንም 8ኛ ሀገር ሆና ትቀላቀላለች። የሲኤንኤኑ ጸሐፊ ኬት ማሄር ትክክለኛ ሰነዱ ይህ ከሆነ ከዚህ ሰነድ ውስጥ ሩሲያ የማትስማማበት ምን ሊሆን ይችላል? ዩክሬንስ የምትስማማው በየትኛው ይሆናል ስትል ሰነዱ ለሩሲያ እንዳደላ ለመግለጽ ትሞክራለች። የፕሬስ ቲቪው ቫርማሎቪች ደግሞ ስምምነቱ በአሜሪካ የተቀነበበና ከሁለቱ ሀገራት ፍላጎት ይልቅ ከሰላምም የበለጠ የዋሽንግተንን ኃያልነት ለማሳየት የተዘጋጀ እንደሆነ ያነሳል። አሜሪካ በአካባቢው የራሷን ጥቅም በማስከበር የምትሄድበት እንቅስቃሴ አካል አድርጎ የሚያስቀምጠዋል። የሆነ ሆኖ ግን ዩክሬን በዚህ ሰነድ ተስማማለች የሚለው ቀጣዩ ጥያቄ ይመስላል። ነገርየው የተገለጸላቸው የሚመስሉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዩክሬን አስቸጋሪ አማራጭ ውስጥ ገብታለች ብለዋል። ክብሯን ወይስ ወሳኝ አጋሯን ትመርጣለች ሲሉም ጠይቀዋል። አዎ ኬቭ መንታ መንገድ ላይ ቆማለች። ዜሌንስኪም እንደዛው ይመስላል። በተለይ በሰነዱ ዩክሬን በ100 ቀናት ውስጥ ምርጫ እንደምታካሄድ መቀመጡ ዜሌንስኪ ለአሜሪካ መሪዎች ያልተመቹ መሆናቸውና ሊቀየሩ እንደሚችሉም የሚነግረን ነው። ባለፉት ዓመታት ጦርነት ዩክሬንም ዜሌንስኪም ካተረፉት የከሰሩት የሚበልጥ ይመስላል። ምን አተረፉስ ብለን ብንጠይቅ የሚመልሱት የሚኖር አይመስልም። ይህ ደግሞ ዩክሬናውያንን በዜሌንስኪ ላይ ፊታቸውን እንዲያዘሩ ምክንያት መሆኑ አይቀርምና አሁን ዜሌንስኪ አጣብቂኝ ውስጥ ወድቋል። ባለፉት ዓመታት በብርታትና በጽናት የቆመችው ሩሲያ ከብዙ በጥቂቱ ያሳካች ቢመስልም ከዚህ ባሻገር የሚኖራት ጥያቄም ይኖር ይሆናል እየተባለም ነው።